ነፃነት ቀርቶ በድል ቀን በራበት ምኒልክ ፌደራል ገበየው መሞታቸው አልተነገረም ነበር። ምርኮ ይገባና በጣም ነው የሚሸተዋሉ። ይሄ ቦት ጫማ ነው ያረጉት ጣሊያናው። ስለ ነፃነታቸው ብለው ነው እንጂ ደም ስለጠማቸው አይደለም። አቤት ቢዲያ አቤት አቤት ሰላም 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 ጤና ይስጥልን። በድል የቆያችሁ ክብራንና ክብራት ኢትዮጵያውያን ወገኖቻችን እነሆ 130ኛውን ቆጠርንና አድዋን ልናከብር ቀኑ እለቱ ዛሬ ሆነ። አቤት ሚዲያ የአቤት እይታዎችን ዛሬ ይዘንላችሁ ቀርበናል። በድላችን ሰሞን በድላችን ሳምንት እንኳን አደረሳችሁ እንኳን አደረሰን ለማለት እንወዳለን። ዘመነ ቴዎድሮስ እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። ገብሬ እንዴት ናችሁ? ተመልካቾቻችን እንኳን አደረሳችሁ ለ130ኛው የአድዋ ድል በዓል። ቆንጆ ቆይታ እንደሚኖር እርግጠኛ ነኝ። ድልድል የሚሸት ዛሬ ደግሞ ደስ የሚል ቃና ያለው ቆንጆ ጣዕም ያለው የሚያነቃ ቡና እየጠጣን ነው። ይሄን ዝግጅት እያቀረብን ያለነው እኔ ነኝ። አቤት እናቴ እለት ነው። አፍልቷል ልጁ አፍልቷል። እሺ፣ ለማንኛውም ወደ መጀመሪያው ቪዲዮአችን እንለፍ። ያፈላ አልተቻለ። እዚች ባንዲራ ግን ስንት ደም ፈሰሰ፣ ስንት አጥንት ተከሰከሰ። የእውነት ብዙ ነገር ያለን ሆነን ሳለ እንዳልነበራቸው ወይም እንደሌላቸው ነው የሆነው እና ድሎቻችንን አሁን ደግመን እየተሸነፍን ያለ ነው። ድሎቻችንን እናሸንፍ። አንድም በአንድነት፣ አንድም በስራ ባህል፣ አንድም በመተባበር፣ አንድም ከቦታ ቦታ በሰላም በመንቀሳቀስ፣ አንድም አንዱን ማህበረሰብ አንዱን ቦታ ላይ የተወለደ ግለሰብ ከሌላው ጋር ባለማለያየት እንግዲህ ድሎቻችንን መልሰን እንድናሸንፍ ቢሆን ጥሩ ነውና ብዙ የምንጠቀስባቸው ከለራችን የነበሩ ነገሮችን እያጣናቸው ተናልና እንግዲህ እኔ እንደማጠቃለያ የማነሳው ነገር ድሎቻችንን እየተሸነፍን ያለ ነው። መልሰን መላልሰን ትናንትና አያሻንም ያልነውን ቅኝ ግዛት አሁን በፍላጎታችን እየተገዛንበት ነው ያለ ነው። ሰዎች ሀገራቸውን ሳይወዱ በግድ ጥለው እንዲሄዱ እያደረግናቸው እየገፋናቸው። እንግዲህ ይህንን ስርዓት እንዴት ነው የማየው? የቤቷን መግቢያ መቃን በእጇ ተደግፋ ግብ እንደምትል ወይዘሮ ነው የማየው። ቤት ውስጥ ወይም በኢትዮጵያ መጠለል ውስጥ ሰዎች እንዲገቡ እንጠይቃለን፣ ግን አኳኋናችን በሙሉ የሚለይን አንዱን አካባቢ ከአንዱ የሚለይን ሀገሩ የራሱ እንደሆነች እንዲሰማው ማያደርግ ነው እና ይሄ ነገር ነው። በቃ ልክ እጇን በሯ መቃን ላይ ያደርጋ ግቡ ትላለች። እንዲገባ ሰው እጇን ማንሳት አለበት። ይሄ ጣቱ በሙሉ በባህር እየሄደ እያለቀ ነው። ሞት ፊት ለፊቱ ተጋርጦበት እያየ ከዚህ ካለፍኩኝ ህይወቴን እለውጣለሁ ብሎ የባህር ሲሳይ የሆነ ነው ያለው እና እንግዲህ እናስብለት፣ ለወጣቱ፣ ለአምራቸው ኃይል፣ ለነገ ኢትዮጵያ ተረካቢ እናስብ። ይሄ ነው። እንሰልጥን ነው፣ ምንም ሌላ ነገር የለው። እንሰልጥን፣ እናንብብ፣ እንትኑ ይግባን፣ የቱ ጋር እንደተሸወድን ይግባን፣ ማንነታችን ጋር እንድንጣላ ራሳችን እንድናዋርድ የተሰሩ ስራዎችን እናገኛቸዋለን በየመስመሩ ባነበብን ቁጥር። ለካቺ ነች የተሰራችው፣ ለካቺ ድራማ ነች የምታባላን የሚለው ነገር እየባነንን እንሄዳለን። ንባብ ይገልጧል ሁሉም ነገር። ደግሞ የሚገርም ነገር ሴረኞቹ ሴራችን አልደበቁንም። ሴራው እኮ ድብቅ አይደለም። ነገራችን ላይ ማለት ኢትዮጵያውያንም ሆኑ ሌሎች አፍሪካውያን በብሔር በምናምን እየተባላን ከዛው ጭቃ ውስጥ እያቦካ እንድንኖር የተደረጉ ነገሮች ሴራዎች እኮ ድብቅ አይደሉም። አሁን በተለይ በዚህ ዘመን
ከመጋረጃ ጀርባ የተደረጉ ንግግሮችም ምናምኖችም ወጥተዋል፣ ሚዲያ ላይ ታገኛቸዋል። አፍሪካ እንድትሆን አሁን ባለችበት እዛው ጋር እንድትቆይ የተደረጉ ነገሮች አሉ። ሲሰፋ ሲጠብ ደግሞ ኢትዮጵያውያን ብንመለከት ኢትዮጵያውያን እርስ በርስ እንዳንደማመጥ ጠላቶቻችን የሚሰሩት ስራ በደንብ አለ፣ ግልጽ ነው። በቃ ምንም እንትንም ኮምፕሊኬትድም አይደለም። ትንሽ ስትመለስ የቱ ጋር እንደ በቃ እንትሮቹን እንደከተቱብን እናውቃቸዋለን አሉ አይደል? ምንድን ነው የሚባለው? ጥፋት ወይ ኪስ ቦታዎች እነዚህ ነገሮች እንዲገናኙ ቢሆን የሆነ ነገር እዚህ ጋር ተሰነቀርና በቀጥተዋል። እነዚህ ይላፋሉ። ያችን ነገር ነቅሎ እንደመዋሃድ ነቅሎ እንደመገላገል እነሱ እዛ ላይ ይላፋሉ። ያችን ነገር ግን እዚህ ጋር ሰንቅረው የሄዱት እንትኖች ናቸው እና ድብቅ አይደለም፣ ነግረውናል። ፊልሞቻቸው በምናቸው ነግረውናል። በመጽሐፍም ግን እኛ አልሰለጠንም ማለት በቃ እስቲ ደግሞ ቆመ ብለን እንመልከት ነገሩን ማለት አልቻለም። አድዋ ቢጠላ ማን ነው የሚከበረው? አሁን አንዳንድ ጊዜ መታሰብ ያለበት አሁን ይህንን ጠላኸው፣ ባንዲራውንም ጠላኸው፣ ሁሉም ነገር ጠላኸው፣ ከዛ ማን ነው የሚከበረው? እኔ የማይገባኝ እሱ ነው። ሁል ጊዜ ቢያንስ እንኳን ማለት አገርህን የሚያስከብርን ነገር ለምን አታረግም? ሌላውን ነገር ጥላው ከፈለክ እሺ፣ ወይም ደግሞ የሆነ ነገር ወይ ታሪኩን በትክክል ሳትረዳው ቀር። ግን ይሄን እንዴት ትጠላዋለህ? ይሄ እኮ እንግዲህ ሌላ ሀገር እያከበሩት፣ ሌላ አፍሪካ ሀገር እያከበረው እንዴት አንተ ማክበር ያቅታል? እኔ የማይገባኝ እሱ ነው። ደግሞ ታሪክ የተቀመጠለት እነሱ ራሱ ያመኑበት እንጂ 130 ዓመት እኮ ቅርብ ጊዜ ነው። ሁሉ ነገር አለ፣ ጦሩ አለ፣ ጎራዴው አለ፣ ጋሻው አለ፣ የሆነ አይነት እንትን እኮ አይደለም፣ ታቦቱ አለ፣ ታሪክ የሆነ አፈ ታሪክ እኮ አይደለም። በቃ ሁሉ ነገር አለና እዛ ላይ ካልተስማማን ቢያንስ የሆነ አይነት መሀል ላይ ካልተገናኘን ዜና መዋዕል አለ የተጻፈ የንጉሱ ውሎ የነበረበት የሄዱበት ተጽፏል። ምን ያክል ሰዓት እንደፈጅ ስንቱ ነገር አለ። የእኛን ታሪክማ ማንም እኛ ጻፍነውንማ ማንም ከቁም ነገር አይቆጥረውም። ነጮቹ ግን ጽፈውታል። ያው ነጮች አይደል ሪፈር የምናደርገው የሚገርመው ስለኛው ታሪክ ራሳቸው ጣሊያኖችም ጽፈውታል። ስለኛው ታሪክ እነሱን እንኳን አንብበን እንትን ማለት አለብን ወይስ ብቻ በነገራችን ላይ እንዲህ ስል እኔ በራሴ አቋም ነገርየው በዛ መጠን የተለጠጠ ጥላቻ አለ ብዬ አላምንም። አንዳንድ ጊዜ ትንሿ ነገር ስለምናጎላት ነው እንጂ ትንሽ ፖዚቲቭ ነገር ቢመጣ በተለይ በመንግስት በነገራችን ላይ ቀላል አድርጌ አይደለም መገምተው። መንግስት በጣም ፓወርፉል ነገር ነው። በጣም አንድ ሰው ምን ያደርግ ምናምን ይባላል ብዙ ጊዜ። አንድ ሰው አይደለም የሀገር መሪ፣ አንድ ሰው አይደለም በቃ ሀገሩን ማንቀሳቀስ ይችላል። ያንን ደግሞ በእነዚህ ዓመታት እኮ አይተናል አይደል? ይሄን ዝም ብለህ ሲምፕሊ የኮሪደር ልማትን ይኸው የኮሪደር ልማት ብዙ ሰዎች ተሳትፈውበታል፣ ምንም ጥያቄ የለውም ምናምን። ግን በጠቅላይ ሚኒስትሩ ባይፈለግ ኖሮ ይሰራል አይሆንም። አይፍጠን የሚባል ማፍጠንም ማብረድም ይችላሉ። ሁሉንም ነገር የማዘዝ ስልጣን ስላላቸው ማለት ነው። ፖዚቲቭ ነገር ቢኖራቸው እኔ በግል ነው እሳቸው የምጠይቀው፣ ፖዚቲቭ ነገር ቢኖር ይሄ ህዝብ እንዲደማመጥ ማድረግ ቢፈለግ በጣም ቀላል ነው ብዬ ነው የማስበው። ትንሽ ፖዚቲቭ ነገር ስትጨምርበት እንትኑ ላይ ብዙ የሚጠላ ነገር አለ። ብዙ እርስ በርሱ ሰው እየታረቀ እየተናመጠ የሚሄድ ነገር አለ። ምክንያቱም ፓወር ደግፎታል። ያንን ፖዚቲቭ ነገር ፓወር ከደገፈው በጣም ቀላል ነው። ያንን መልካም ነገር ደግሞ ፓወር ከነፈከው የትም አይደርስም። በቃ እኛ እዚሁ ላይ እያወራን የምንለውና እኔ በጣም ያው በእርግጥ በእኔ ጥበቃ የሚሆን ነገር የለም፣ ግን እዛ ጋር አለ ብዬ ነው የማስበው። ቁልፉ እዛ ጋር አለ። 2010 ላይ የሆነውን ነገር ማየት እንችላለን። 2010 ትልቅ ነገር ነው የሰጠን። 2010 አይደል? 2010 ሰኔ 16 2010 አይደል? ተብረቱ ሰኔ 16 አካባቢ የነበረውን ቫይብ አስታውሱ። ከጫፍ እስከ ጫፍ ከሞላ ጎደል አገር አንድ አይነት ፔጅ ላይ ሆኖ ነበር። ከጫፍ እስከ ጫፍ እንዴ! በዚህ ደረጃ እንዴት ማመን አልቻልኩም እኔ ማለት በዚህ ደረጃ ሁሉም ሰው እንዴት የዋህ ይሆናል? የዋህ ስልህ በቃ ፍቅር ሆኖ ሁሉም ሰው ፖዚቲቭ ነገር ነው። በቃ አረንጓዴ ቢጫ ቀይ ነው በየቦታው። ኤክስፔክት የማታረጋቸው ሰዎች ለኢትዮጵያ መልካም ነገር እንደመጣ እርግጠኛ ሆነው ነበር። እና እሱን የምልህ አሁን ያኔ የተፈጠረው ፖዚቲቭ ነገር ብዙ ነገር ቀየረ። ያቺን ፖዚቲቭ ነገር ስታወጣ ደግሞ እንደዛው። እና እኔ አሁንም ያቅም አለ ብዬ ነው የማስበው። ግን ገብሬ ምን መሰለህ፣ አሁን ምንም ኢንተረስት ይዘና ምንም አይነት የጀርባ ፍላጎት ይኖር ያ የህዝብ ፍቅር ያ የህዝብ እንባ እኔ አስታውሳለሁ። እስካሁን እንደዚህ ዛሬ ወይ ትናንት እንደሆነ ነው ማስታወስ። እግሯ የተቆረጠ ሴት አልጋ ላይ ተኝታ የማስተርሷን ቴሲስ እዛው አልጋ ላይ ነው የሰራችው። በሰኔ 16ቱ ጥቃት ነው ጥቃት አንዱ ዲፌንስ ማለት ነው። ዲፌንሷን መጡ ሰርታ ኤግዛማይነሯ ዲፌንስ ዛና ያረጋች እዛው ሆስፒታል ውስጥ የተኛችበት አልጋ ላይ
ቬሪ ጉድ ነው ያመጣችው ነው ኤክሰለንት ነው ያመጣችው። ሌላኛው ደግሞ ልክ ከኮማ ውስጥ ሲነቃ ዶክተር አብይ አህመድ አለ ምንም አላረጉትም ነው ቃል በቃል። የሚገርም እንግዲህ የኛ ቢሮ 4 ኪሎ ግንፍሌ ነው። ጠቅላይ ሚኒስትር አብይ አህመድ በእኛ በኩል አልፎ ሚኒሊክ ሆስፒታል ሄዱ። አይቼ ዞሬ ጠዋት ያየሁት መኪና ስለነበረ እሳቸው እንዳለፉ አይቻለሁ። እዚህ ቢሮ መጥቼ ነበር። እሳቸው አልፈው ነው ሄደው ደም ለገሱ። በእለቱ ልብሷ አልተቀየረች ምን አላለች። ያቺ ኔልሰን ማንዴላ አረንጓዴዋ ቲሸርት ጃኬት ተደረቡበት ብቻ ምናምን ወዲያው ደም ልገሳ። እንደዚህ እኛም እኮ በነቂስ ወተን ደም ለገስን አይደል? የደም ባንክ መቀበል ከሚችለው በላይ ነው ያኔ የመጣው። እና በቃ ምንም ኢንተረስት ይዘና ምንም የጀርባ ፍላጎት ይኖር በቃ ያ ቤንችማርክ ሊሆን ይገባል የዛ ህዝብ ንቅናቄ። በቃ ሰው ፖዚቲቭ ነገር ፍቅር ናፍቆ ሰው ያንን ከፈለገ ኤክስትሪሚስቶች እንዳሉ ይታወቃል። ሞኞች አይደለም ስለው ኦፍ ኮርስ ሁሉ ነገር ፖለቲካው ይገባናል። ኤክስትሪሚስቶች አሉ ማለት ያን አብረውንም ሰልፍ ወጥተው ግን ስርዓቱ እንደዛ መወደዱንም አይፈልጉ ይኖራል። ምንም ጥያቄ የለውም። ግን 10% አይወደድም ገብሬ ዘመን 10% አይሞሉ ድምጽ አልነበራቸው። ኢንሲግኒፊካንት ማህበራዊ ሚዲያውን አስታውሱና ምናምን ከመሃል አንዱ ኔጌቲቭ ነገር እንትን ሪአክቲቭ ያደርግ እንትን ነበር። በቃ ቤተክርስቲያን ነገር በውሻ ነበር የሚደረገው። አንተ ያን ጊዜ ጠቅላይ ሚኒስትሩን ተቃውመ አንድ ነገር ፖስት አደረክ ማለት በቃ በዛ ደረጃ ሰው በነዛ የፍቅር ቃላት ለሀገር ባህል ከመከባበሩ መቻቻሉ ጋር ከይቅርታው ጋር ከምናምኖቹ ከእስረኞች መፈታት ጋር ከፖለቲከኞቹ ጋር የነበረው ነገር ምናምን በጣም ፖዚቲቭ ነገር ፈጥሮ እንደነበር አስታውሳለሁና አቅም አለ ለፈልጌ ነው። አንድ መሪ በቃ ነገሮችን የማንቀሳቀስ ትልቅ አቅም አለው። የሆነ ቦታ ትንሽ ተቋማት ላይ እንዳለ መሪ ምንድነው የት ይደርሳል ምን ብቻው ምን ያደርግ አይባልም። ከተዛዙ ውልፈት የማይሉ እልፍ ሰዎች አውቀቱ አላቸው። የእውነት ጠቅላይ ሚኒስትራችን ቢፈልጉ እውቀቱ አላቸው። ተነሳሽነቱ ካለ እንደው ይቻላል ነው እንግዲህ የኛን እንግዲህ ማህይም ነኝ ይሄን ነገር ለመጠየቅ ምናልባት ብዙ አዋቂዎች ስላሉ እነሱ ሳይጠይቁ ቀርተው ነው አልልም። በርግጥ ግን ወደ ቅንነታችን እንመለስ ማለት መጨረሻም የሚያሸንፈው ቅንነት። ብዙ ነገር ካጣም በኋላ ቅን ለመሆን መመለሻው በጣም ከባድ ነውና ሳይጨልም ቶሎ እንመለስ ወደ ቦታችን ነው። እንግዲህ ክብራትና ክቡራን አድማጭ ተመልካቾቻችን እናንተ ድል አድራጊዎች ፕሮግራማችን እንዲና እንዲያ ያለ ወደ ዜማ ግብዣችን እናልፋለን። የዜማ ግብዣችን ከዚሁ ከድል ስሜት ጋር የሚሰናሰን አሪፍ ጥሩ ዜማ ነው የሚጋብዝልን ገብሬ ነው። እንግዲህ ወደ ገብሬ እንለፍና ዜማውን ጋብዛ። ዛሬ የምንጋብዛችሁ ያው ከአድዋ ጋር የተገናኘ ስለሆነ የአስቻለ ፈጠረን አድዋ የተሰኘ ስራን የምንሰማው ስለ አድዋ እንዳለመታደል ነው። በጣም ብዙ ስራዎች የሉንም ሙዚቃ ላይ የሚመረጡ ወይ ደግሞ የተወሰኑ ስራዎችን ነው የምንለው። ቴዲ የጂጂ እንደዚህ እና ሪሰንትሊ ከተሰሩት ደግሞ ምርጥ ስራዎች መካከል ያስቻለው ፈጠረ አንዱ ነው። ስለዚህ እሱን ነው የምንሰማው ዛሬ። ያስነሳናል። እንዴት ነው ነገር ያዘለ ቦታውን ማስተካከል ያስነሳል በሞራል ማለት ነው። በኢትዮጵያ ይወኔ ውሃ ያስተፈስል በሰብ ብለ የወይኑን ትቀይረዋል። ኧረ ቆይ እኛ እንትን ላይ ነን አድዋ ላይ ነን አታጠጣን። ደስ ይላል አጀማመሩ ራሱ ኦሮምኛማ ነው ግን እና ምንድነው ያለው የሚለውን ከአማርኛው እናገኘዋልና። እሺ እሺ ኢቲዲ ጥቁር ሰው ላይም እኮ ኦሮምኛ አለ። አረረረረ ሞራል የተፈጠረው ከጀር ላይ እስቲ በእንቀጥል እምየምን የሬክ ተናገሩ እምየማርያም እየማሩ በጣም ጸዴ ነው። እችኛዋ
እንግዲህ አዋጅ ተነገረ፣ ነጋሪት ተጎሰመ፣ ምን ተባለ። ከዛ እንግዲህ የንጉስ አዋጅ ነው፣ ሁሉም በተጠንቀቅ የሚሰማው። አዋጁን ተናገሩና ወደ ማጠቃለያው ላይ ወስልተ የተገኘህ ብትኖር ምስክሬ ማን ናት? ማርያም ናት፣ አልምርህም ማርያምን ብለው የተናገሩት ነገር ነው። ስለዚህ አስቻለው ያስቀምጠው ይህንን ሐሳብ ያቺን ጥሪ ነው እና ቴዲም ብሏታል። ምንድነው እስቲ እሱን ጥሪ ባልመለስ ኖሮ እኔ አልሆንም ነበር እምዬ እያለ ነው የሚጠራቸው። እምዬ የተባሉበት ምክንያት በነበራቸው ሩሩነት አንድ ታሪክ ላይ የጦር አበጋዛቸው ያኮርፋቸዋል። አኩርፈው ከቤት ዋሉ ይባላል። ፊታውሪ አብተ ጊዮርጊስ ዲነግዴ የሚገርምህ ንጉስ ናቸው። ወርደው ከዙፋናቸው ቤታቸው ድረስ ሄደው ድንጋይ ይዘው ይቅርታ አድርግልኝ ባስቀይምህ ብበድልህ እንጂ አንተ ከኔ የምትቀራብ ነው ብለው እሳቸውም ደግሞ የፍቅራቸውን ምላሽ እስከ ጥግ አይተናል። ለንጉሴ ይባላል ለሀገሬ ይቀድማል። ከዛ በኋላ ለጥቆ የሚመጣው ምንድን ሀገር ነው። ለንጉሴ ነበር የሚሉት። ምክንያቱም ሰው ከሀገር ይበልጣል የምንለው ለዚህ ነው። ምክንያቱም ሀገር ጋራው፣ ሸንተረሩ፣ ሸለቆ ምኑ አይደለም ሰው ነው እና ሰውን አክብረን ኢትዮጵያዊን አክብረን ኢትዮጵያን ብንወድ እንደማለት ነው እና በጣም ደገኛ መሪ ስለነበሩ ነው የሚየመባላቸው። ኧረ ብዙ ታሪክ አላቸው። በጣም ስልጡን መሪ መሆናቸውን የሚያስረግጡ ብዙ እንትኖች አሉ፣ ታሪኮች አሉ። አሁን አንዳንዴ ስትናገር እንትን ይመስላል፣ ዝም ብለህ በቃ የምታዳምቅለት ይመስላል። ከመውደድ የተነሳ የሚመስለው ሰው አለ፣ ግን የተሰነደ የተቀመጠ ነገር እና አንዳንዴ ዘንድሮስ ቢሆን ይሄን ሰው እንዲያስባል እንዴት ላለ አይደለም። በዛ ጊዜ ከ130 ዓመት በፊት ቀርቶ አሁን ለምርኮኞች ይደረግ የነበረው ነገር ስታስብ በጣም ይገርምሃል። ለምሳሌ ፊታውራሪ ገበየው መሞታቸው አልተነገረም ነበረ። እሳቸው ሞተው ተሰውተው ማለት ነው ጦርነቱ። ፊታውራሪ ባልቻ ጦሩን መርተውታል፣ የገበየው ሞት ሳይነገር ለህዝቡ። በኋላ ታወቀ ከድል በኋላ ማና ምርኮኞቹን እንትን በቁጣ የተነሱ ወታደሮች ነበሩ። እንዴት ማለት ሳይሰሙ ፊታውራሪ ገበየው ሞተው ሳይሰሙ እንትን ስለተባለ ማለት ነው። በዛ በሳቸው ቁጣ እሳቸው መሳዋታቸውን አላወቀም ነበር ሰው። እየተዋጋ የነበረው አርበኛው እየተዋጋ የነበረው ልክ እንዳሉ ነው እና በኋላ በቁጣ ምርኮኞቹን ሊጨርሷቸው ጥቃት ሊሰነዝሩባቸው ሲሉ ንጉሱ ናቸው ያስቀሩትና ይሄው ከስልጡን አእምሮ የሚመነጭ ነገር ነው። ውትድርና እንኳን ጦርነት እንኳን መርህ አለው። ዝም ብለህ እንዳመጣልህ ጭካኔ አይደለም፣ ጭካኔ አለው። ወራሪ መመለስ ነው እንጂ ጭካኔ አይደለም። የሚገርም ነው። ይሄንን ስልጡን አእምሮ ዘንድሮ ለፈረንጆቹ ብትነግራቸው አያምኑህም። ምክንያቱም ለእኛ ያላቸውን ነገር ታውቃለህ ብዙዎቹና በዛ ጊዜ ግን እንዲያነ መሪ ነበረን የሚለው ነገር አሁንም አንዳንዴ እኮ መጥተው ይደነቃሉ። ስለ አድዋ ሲሰሙ ሲደነቁ አታይ ማህበራዊ ኢትዮጵያ አለመገዛቷ ምኒልክ የሚባል መሪ መኖሩ ምኒልክ ያደረጋቸው ነገሮች ምናምን ሲያነቡ አንዳንዶቹ ማመን አይችሉም። በቃ ገባ ልብ ወለድ ነው የሚመስለው። እኛ ገና አልዘገብነውማ። እኛ ገና አንድ መሆን አልቻልንም። በድሉ ራሱ አንድ ጀግናም የለን። እሱን ነው የሚያሳየው። አሁን ያነሳኸው ታሪክ ማንን አስታውሰ መሰለ ገብርኤል? እንግዲህ ከጀግናው አባታቸው ከምኒልክ ይህን ጀግንነትና ሩሩነት ደግሞ ማን ወስደዋል? እንግዲህ የበጋው መብረቅ ጃጋማ ኬሎ በሬዲዮ ግለ ታሪካቸውን ሰርተን ነበር። አንድ ወታደር ምርኮ ይገባና በጣም ነው የሚሸተዋሉ። ይሄ ቦት ጫማ ነው ያደረጉት ጣሊያናዊ፣ በጣም ይሸታል። እና የተቆጡት ወታደሮች እንዳይገሉት በማሰብ እሳቸው ከጎናቸው አስተኙ። ምርኮኛ ይዘህ ማለት ነው። በላ እግሩን እጠቡና ምን ብላችሁ አምጡት እኔ ጋር ጭራሽ እንዴ ሽታው ያስተኛቸው። የኛ እንግዲህ አባቶች በባዶ እግራቸው ናቸው ምናምን ያን ነገር አጠብቅም። እነሱ ቦት ጫማ ነው የሚያደርጉት። እንግዲህ ያ የተንቀሳቀሰበት ምን ያለው ጦርነት ነው። ስንት ወራት አልፎ ሊሆን ይችላል። እና ምንድነው ያንን ያደረጉበት ዋናው ምክንያት እንዳልከው ወታደር ጀግኖቹ
እንግዲህ በወቅቱ በ16 ዓመታቸው ከ3500 በላይ አርበኛ ይመሩ ነበር። ጃጋማ ኬሎ ታሪኮቻቸውን የበጋው መብረቅን በደንብ ቢያነቡት ደስ ይላል። ፍቅረ ማርቆስ ደስታ ነው የጻፈው መጽሐፉን። እዛ ላይ በደንብ ታሪኩ ተሰንዷል። ሽፋኑን እናስቀምጥላቸዋለን ክቡራን አድማጮች። እና እዛ ላይ ተጠቅሷል ከአባታቸው ከምኒልክ በወረሱት ደገኝነት፣ ሩሩነት የሆነ የታሪክ አጋጣሚ የሆነ ገጠመኝ ጠላት አደረገን እንጂ የአንድ የአዳም ዘርነን የሚለውን የሚያምን ኩሩ ኢትዮጵያዊ የነበረባት ሀገር ነው። ስለሆነ አሁን እኛ እኮ ለወገናችን እንኳን ራሱ እንደዚህ አንራራ። መንፈሳዊነት ሁሉ ታይባቸዋል። ጦረኛም ናቸው፣ መንፈሳዊም ናቸው፣ ፈሪሃ እግዚአብሔር አላቸው። በሰው እኩልነት ያምናሉ። ስለ ነጻነታቸው ብለው ነው እንጂ ደም ስለጠማቸው አይደለም የሚሄዱት። ጦርነት የሚሄዱ የሆነ ሰው መጥቶባቸው ማለት ቤታቸው መጥቶባቸው የሚኖሩበትን ሀገር ነክቶባቸው ነው እንጂ ስለሆነ ነው እንጂ በቃ የሆነ ጸባ እንትን ብሏቸው አጫሪ ሆነው አይደለም። ኢትዮጵያ ታሪክ ሁሉ ጊዜም እንደዛ ከድሉ በኋላ ሚኒሊክ ብዙውን ጊዜያቸውን በጣም በድባቴ እንዳሳለፉ ከዛ በኋላ ይነሳል። ምክንያቱም ከዛም ወገን እኮ ወገን እንትን የወደቀው የሰው ልጅ ነው የወደቀው። ብዙ ኢትዮጵያውያን ተሰውተዋል ከዛም ወገን እና ጦርነቱ እንዳይደረግ ብዙ ጥረት አድርገው ነበር። እንግዲህ እንደሚታወቀው ታሪክም ሰንዶ አስቀምጦታል። እና ከድል በኋላ ግን ሴሌብሬት ማድረግን የሚመጻደቁ አልነበሩም። ራሳቸው የሰው ልጅ እኮ ነው የሞተው የሚል ጥልቅ እይታ ነበራቸውና ይገባቸዋል። የእውነት ይገባቸዋል። እኛ ዘመድ አይደለንም እኮ ከምኒልክ የስጋ ዝምድና የለንም። ያው በኢትዮጵያዊነት ካለ ነው መሰለኝ። አንዳንዴ እኮ ሰው ይረሳል። ስታወራ አንተ በቃ ወገንተኛ ሆነ ይረሳል። ሰው ሲጀመር ሂስትሪ ነው ማለት የኢትዮጵያ ታሪክ ነው። ማንም ላይ ማቄም የለብህም። ተምረህ የምታደቀውን አልንቀህ ሁሉም ሰው እንከን አለው። እንከን አልባ እያደረግን አይደለም። ማንም ፍጹም አይደለም። ግን አቂምህ እስከመቼ እንትን ትላለህ? ሁልጊዜው ስለሆነ ሰው እሱ ፓርት አይገባኝም። ስታወራ መጥፎ ነገር ፍለጋ እንዲህ እኮ ያደርግ ነበር እንደዚህም እኮ ነበረ ምናምን ምንድን ነው እንደዚህ አይነት ነገር የቱ ጋር ግን ራሱ አይበስም ያሰው። አሁን ብዙ ጊዜ አንድ ቲያትር አይተን ነበረ በወቅቱ ቤተክርስቲያን ላይ የሚሰራ ቲያትር ነበር እና አዳምና ሔዋን ናቸው ይሄንን አድርገው እኔ በምድር ላይ እንደዚህ የለፋው እየጣርኩ እንድኖር ያደርጉኝ ምናምን እያለ የሚማረድ ሰው ነው። ከዛ አንድ ባለጸጋ ምን ያደርጋሉ መሰለህ? ይህ ምሬቱን ለማድረግ ለማስቆም በአደራ መልክ በመሶብ ውስጥ ሸፈን አድርገው በአደራ ያስቀምጡና የፈለከውን ነገር አድርግ እቺ መሶብ ወድቅ እንዳትከፍታ ብለው ይሄዳሉ። ቲያትሩ እንደዚህ ይመስላል። ዋናው ታሪኩ አንጎውን ነው የምነግራችሁ። እና ያ የሚያማርር ሰው ሙሉ ቤቱ ላይ ማዘዝ ሲችል መንዳት መምራት የፈለገውን ነገር ማድረግ ሲችል እዚች መሶብ ውስጥ ግን ምንድን ያለው የሚለው ይከነክነውና መሶቧን ሲከፍታት የተቀመጠችው ርግብ ነበረች። በራ ትጠፋለች። ከዛ ተመልሶ ያ ሰው ሲመጣ ያጣው ያንቺላል። አየህ ሰውን ስንወቅስ አዳምና ሔዋንን እነሱም እኮ አፕልን እንትን ነው ይበሉት ጸበለስን ነው ይበል በቃ። እና አንዳንዴ ሚኒሊክ እንዲያደረገ ከምንለው በላይ እኛ እያደረግን አይደለም። ስለእውነት ልብ በሉ ብቻ ጀግኖቻችን ላይ እንከን ፍለጋ ወድከም ጥራል። ልብ በሉ ማለት በጣም ስለ አብርሃም ሊንከን ክፉ ሰምተህ ታውቃለህ? የለም ቤት በኩል አብርሃም ሊንከንም ሰው እኮ ነው፣ እንከኖች አሉት። ስለ ጆርጅ ዋሽንግተን፣ ስለ ሚስተር ቸርችል፣ ስለተለያዩ ምዕራባውያን ጀግና ስለሚሏቸው ሰዎች ብታነብ በቃ እንትን ነው የሚያስመስሏቸው፣ ፍጹማውያን ይመስላል። ግን እንከን ከሚስቱ ጋር ችግር ይኖርበት ይሆናል። አሁን የቅርቦቹን ስንት ከሰራተኛው ጋር ሌላ ነገር ሊኖሩ ይችላል። የሆነ እንከን ሁሉም ሰው አያጣም። እና ያቺን ፈልጎ እንዲህም እኮ ነበር እንዲህ ነበር የሚለውን ለማጉላት ግን የሚደረገው ነገር በጣም ምን አይነት ቶክሲክ የሆነ ሜንታሊቲ እንደሆነ አይገባኝም። እና ብናነብ ብንሰለጥን ሁላችንም መልካም ነው። ወደ አስቻለው ፈተነ መለሳ ሄደን ቆየን። የቀደመው ጠላት ባመጣው መሳሪያ ከእናንት እንዳርፎበት ወደቀው ወድቆ ታሪክ ተጻፈበት። ነፃነት ቀርቶ በድል ቀን በራበት። የነፃነት በዓል ይድል ማለት ነው። የድል በዓላችን እንኳን አይደለም አድዋ የሚያዝያ 27ቱም በዓል ቢሆን የድል በዓል ነው እንጂ የነፃነት በዓል አይደለም። ከሁለተኛው ጣሊያን ወረራ በኋላ ባንዲራችን ተመልሶ የተሰቀለበት ቀን ቢሆን እሱ እንኳን ቀን የድል በዓል እንጂ የነፃነት ቀን አይደለም። አድዋማ ምንም
ምሽ ሰላም ሰጥቷቸው በገደል የተፋለሙ እኮ አባቶቻችን። በነገራችን ላይ እንደው ልብ መባል ያለበት በሜንስትሪም ሚዲያዎች ላይ ሁሉ ሳይቀር እንኳን ለነጻነት በዓላችን አደረሰን የሚል ነገር ሳይቆይ ይቻላል ታረሙ። የእውነት እኛ የነጻነት ሳይሆን የድል በዓል ነው ያለን እና ሜንስትሪም ሚዲያ ላይ የነጻነት በዓል ካልኩ የባርነት ታሪክ አለን ማለት ነው። አዎ ከሆነ ነገራችን ላይ አስበውበት አይመስለኝም። ፖለቲከኞቹ ናቸው የነጻነት የሚሉት አይደል? አሁን ለምሳሌ ደርግ ንጉሱ እንትን ስልጣን የተረከበበትን ነጻነት ሊለው ይችላል ምናምን ፖለቲካዊ ትርጉም ለመስጠት ምናምን። የኢህአዴግም ከደርግ የተቀበለበትን የነጻነት ቀን ይችላል። ደርግ የወደቀበት ይላሉ። ደርግ የወደቀበት ይላል። የተረሳበት አይደለም ባይ ደርግ የወደቀበት ነው። ኤኒዌይስ አይ አንዳንድ ጊዜ አነጋገርህም ትርጉም አለው እንጂ እንትን ነው። አሁን እቺ እኮ አሁን ከንባብ አይመስልም። አሁን እኮ ንባባችን እኮ ቦታ ስለሆነ እንጂ አሁን እውነት ነው። ትንሽ ብታነበው ፍሬዚንግ እኮ ነው። አንዳንድ ጊዜ በዓልና የነጻነት በዓል መካከል ምንድን ልዩነት ብትለው እኮ አሁን ያ ነጻነት በዓል የሚለው እኮ አላወቀም ይሆናል። ነጻነት የድል ምን ልዩነት አለ? እንደዛ ቃለ ራስ አርቶቱን መጠየቅ ያስፈልጋል ምናምን ማለት ነውና ትንሽ በሬዲዮም ሰምቻለሁ ይባላል። ግን ታውቃላችሁ ይሄንን ስራ የሚሰራ እንትን ነበራቸው እንደ አርቶት አይደለም። በቃ ለምሳሌ የሆነ ቃላቶች ሲመጣ ቃላቶችን ትርጉም የሚሰጥ አዳዲስ ነገሮች ሲመጡ ወደ ኢትዮጵያዊ የሚያደርግ ማለት ነው። ባቸው ሪስፖንሲብል የሆኑ ሰዎች ነበሩ። ምን አለ ቢኖሩ እንደዚህ አይነት ሰዎች ማለት አሁን የምትለውን አይነት ነገር የሆነ ነገር ከማለት በፊት እነሱ አይተውት ቃላቶቹ ልክ ናቸው ወይ ምን የሚለውን ቢያንስ እንኳን ቫሊዴሽን ይሰጡታል። አዎ ትርጉም የሚሰጠው ልክ አሁን የጥራትና ምናምን ብለህ እንደምትለው አይነት ቢሮ ማለት ነው። ግን ለቃልህ ማለት ነው ለንግግር ቃላት የጥራትና ቁጥጥር ማለት ያስፈልጋል። ትርጉም አንዳንድ ቃላት እኮ መተው ነገር ልክ አይደለም። አንዳንድ ቃላት እኮ መተው አማርኛው ነው ቀርተዋል እኮ። አሁን ሪሰንትሊ እንኳን የመጡ ነገሮች እኮ አሉ በትክክለኛው መንገድ መባል የነበረባቸው በሆነ መንገድ ወይ በተለምዶ ያረዳ በሚባለው ይባልና ከማጠብቀው ሰው ሁሉ ቋንቋው ላይ ተሰማለሁ። ምንም እንዳልተፈጠረ ነው ማለት ነው። አሁን ለምሳሌ አሁን ከረንት አሁን በአሁኑ ወቅት የተባለ አይመጣውም የሚል ቃል አይመጣውም። እኔ ማልጠብቃቸው ትልቅ ሰውዬ ብለው ከትብዬ ነው ሳኩት። በቃ አሁን እንደዚህ ያራዳ ቋንቋዎች አሁን እንትናችሁና ሌላ ደግሞ ሚኒስትሪ ሚዲያ ላይ ነው እንግዲህ እንደዚህ መስታወራ ስትጫወትና ዩቲዩብ ላይ ምናምን ኖርማል ሚኒስትሪ ላይ ሚዲያው ላይ ራሱ ለምሳሌ ገራሚ የሚለው ቃል ለምሳሌ ትክክለኛ አማርኛው ያው ይገርማል እንደማለት ገራሚ ፊልም ገራሚ የሚል የለም። ገራሚ ፕሮግራም አይደለም። ገራሚ ነው እኮ ይባላል አይደል እንዴ? አስገራሚ ነው የሚባለው። አይ ሙሉ ቃሉ አይደለም፣ አስገራሚ ነው። ይሄ ማለት ያለህን መደመም ምናምን ባጭሩ ለመግለጽ ገራሚ ነው። አሁን ተቃለው ብላችሁ ነው። አስገራሚ ነው። አሁን ለምሳሌ አንድ ነገር አቋይ ኪዳነ ወንጀሉ ለማለት ኪዳነ ወልድ ክፍሌት አሉ አንድ ነገር አንድ በጣም አስገራሚ ነው ለማለት አስገራሚ ነው። ገራሚ እንደ እንትን የመጣ ነው፣ እንደ ኢንፎርማል ነገር የመጣ ነው። እኔ ጀስት እኔ ግን ማየት ፈልጋለሁ። ኢንፎርማል ነው። ኢንፎርማል ኪዳነ ወልድ ተክሌን ያልከው አይደል? እሺ አይ እናያለን እዛ ላይ አለኝ ላይ መጽሐፉ ስላለኝ አይ ገራሚ ተብሎ ፍሬዝ አይደረግም። እኔ ካለ ግን ሌላ አስገራሚ ደናቂ ሌላ ቪዲዮ ላይ ነው ደናቂ ነው ብለህ ማዋረድ የሚቀጥለው ቪዲዮ ሲጀምር ይኸውልህ ደናቂ ነው ብለህ ደናቂ ነው ብለህ አንዳንድ ቃላቶች በሌላ ቃል ላይኖራቸው ይችላል። ገራሚ ግን ያለ ደናቂና ደናቂ እንትኑ አውዱ ተመሳሳይ ይመስለኛል። ክብራን አድማጭ ተመልካቾች እንግዲህ ገራሚ የሚለው ቃል መደበኛ ነው ወይ ትክክለኛ ነው ወይ እናንተ ሲሰማችሁ ራሱ ቃሉ ስትጠቀሙት መደበኛ ነው ወይስ ኢ መደበኛ የሚለውን አኑ ሶላቱ መደበኛ ነው ብሏል። ባድዋ ቋንቋ ስናወራ ከኛ የተለየ ሁሉ ውጉዝ ነው ብሎ ቀላም ይላል። እኔ በቀላ ነው። እሺ ቀጥልሽ። እሺ ነጻነት ባና ዘተወልዐላ ጻዕዳ ብሔረሰብ እንዴት እንዳደረገው አይታል። ወኔው ደግሞ እንትኑ ከውስጥ የምትሰማቸው ነገሮች አልተቀየረም። እንትኑ ከጀርባ ያለው ክላሲካሉ ስላልተቀየረ ቢቱ መቀየሩን ራሱ ኖቲስ አታደርገው። የፈረስ ሰማለና አሁን ይሄ የጦርነት እንትኑ